ዛሬ አብርሽና ሩታ አሸብርቀው መጥተዋል ማለት ነው። ወይኔ እኔ እናት አስደነገጥሽው እኮ ሩታዬ። ምነው ምን አረገሽ አብርሽን ማለት ነው። ደግሞ ዘፈነችለት። አብይ ይገባዋል ለአብርሽ ማለት ነው። ብትዘፍኝለትም የእኛ ጠንበለል ማለት ነው። እውነት ለመናገር ማለት ነው እሷ ራሱ ስታሾፍ እኔ የወደቀች መስሎኝ እንዴት እንደደነገጥኩኝ እና አብርሽን ብቻ ሳይሆን እኛንም ብራንክ አድርገሽናል። የኔ ጠንበለል ደግሞ ሲያምኑ ውበት እያደረ እየዋለ ነው የሚጨምርባቸው። ብቻ ላይ ጠብቃቸው የእኛ ጠንበለሎች፣ አንበሳዎች፣ ጀግናዎች ልግለጻቸው። ግን በነገራችን ላይ ማለት ነው ቤተሰብ ለእናንተው ነው ወይስ ለእኔ ብቻ ነው? አብርሽና ሩታ እንደዚህ ስቃ ፈክት ሲሉ ማለት ነው እኔ እንጃ በቃ ደስታዬን አልችልም። እኔ በደስታ ነው የምዋጠው ማለት ነው። አላህ ይጠብቃቸው የእኔ ምርጦች፣ የኔ ጠንበለሎች፣ የኔ አንበሳዎች የኔ አንበሳዎች አትበይ የምትሉ አላችሁ። እንግዲህ ለምዶብኝ እኮ ነው ምን ላድርግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆነ እንግዲህ ዛሬ ሩታዬ ለአብርሽ ዘፈነችለት። ዘፈኑ ደግሞ በጣም ነው የሚያምረው እውነት ለመናገር ማለት ነው። እንግዲህ ብድር መመለስ አለባት አንዳንዴ። አብርሽ ሁሌ ለሷ እየዘፈነላት ነው ማለት ነው። ባይዘፈንላትም ምኞቱ ራሱ እሱ እንደተዘፈነላት እርስ በርሳቸው እንደተቀባበሉ ነው። ያው ለእሷ የሚመኝላት ነገር እሷ ደግሞ ለእሱ የምትመኝለት ነገር ነው። በጣም ደስ ይላል እውነት ለመናገር ደስ ብሎኛል። እንደዚሁ ብለው ስለመጡ ፋፈንተሽ ብለው ስለመጡ እንግዲህ ዱባይን እያሽከረከሯት ነው። መሄጃቸው ትንሽ ቀን ስለቀራቸው ማለት ነው። እንግዲህ በሰላም እንደመጡ ደግሞ በሰላም ይመለሱ። የዛ ደስታቸውን ለማየት ደግሞ ያብቃን። ብዙ ነገር ለማየት በአብርሽና በሩታ እና ሁሌም ዱዓ ማድረግላቸው እነሱ ስቀው እነሱ ፍክት ብለው ሲመጡ ነው። ሌላ ምንም አቅም የለኝም። እና በዚሁ አጋጣሚ ማለት ጠዋት በሰራሁት ቪዲዮ አንዳንዳችሁ ቅር እያላችሁ አላችሁ ማለት ነው። እና ሁልጊዜ ኮሜንት እያመጣሽ አትስሪ እያላችሁ ነው። እና ያንን ነገር አለመስራትም እችላለሁ፣ ችግር የለብኝም። በመጀመሪያ ግን ካጠፋውም ደግሞ በጣም ይቅርታ። እናንተን ማስከፋት አልፈልግም፣ እናንተ ልትከፉብኝም አልፈልግም። ምክንያቱም እናንተ ለእኔ በጣም ልዩ ቦታ ነው ያላችሁ እያበረታታችሁኝ እና ሁሉም ነገር ይቀራል እንጂ እናንተ ሊከፋችሁ አይገባም። እና ሲቀጥል ደግሞ ብዙዋችሁም በኮሜንት አንድ እህቴ እናም ደግሞ በውስጥ መስመር መታችሁ ለሩታ አታስቢም፣ ለሩታ አትጨነቂም ያላችሁ አላችሁ። እኔ ከምንም በላይ በሩታ ላይ አልደራደርም። በሩታም ላይ ስለማልደራደር ነው ኮሜንት የሚያስጠላ ኮሜንት፣ ለእሷ የማይገባት ነገር፣ ለእሷ ያልሆነችበትን ነገር ሲናገሩ ያንን ኮሜንት አውጥቼ መልስ መሰጥበት ማለት ነው። ይሄ መልስ ነው እንጂ ለመጥፎ ነገር ነው ብዬ አላስብም። ሲቀጥል አንድ ነገር ደግሞ ለእኔ ቅር ያለኝ ነገር ቢኖር እንደ የከሌ ስሪ የሚባል ኮሜንት አይቻለሁ። ሁሉም የራሱ አስተሳሰብ ነው የሚሰራው። ምክንያቱም እኔ እንደ ማንኛውም ሰው መስራት አልችልም። ምክንያቱም እኔ ሀሳቤ ሌላ ነው፣ ሌላ ሰው ሀሳቡ ሌላ ነው እና በሱ ሰው ደግሞ መሄድ አልችልም። ምክንያቱም ሁላችንም የራሳችን የሆነ የግላችን የሆነ ነገር ማስተዋል እና የሆነ የግላችን ነገር የምናወራ ሰዎች አለን ማለት ነው። እና በዚሁ አጋጣሚ አሁንም ቢሆን ካጠፋውኝ ይቅርታ ጠይቄያለሁ። ሁለተኛ ደግሞ አይለመደኝም። እና ሲቀጥል ደግሞ ብዙዋችሁ በተለይም ብዙዋችሁ በውስጥ ማቃችሁም ብዙ የምትናገሩኝ የምትመክሩኝ ልጆች አላችሁ። ስለመከራችሁኝ ከልብ አመሰግናለሁ። እና ለሩታ አታስብም የምትሉ ከሆነ እኔ እንጃ። እኔ በሩታ ስለማልደራደር እሷን ሲነኩብኝ ስለሚያመኝ ነው። እውነቴን ለመናገር እኔ ቪዲዮ ሳልሰራ በፊት እንደዚህ አይነቶች የተለያዩ ስድቦች ምናምን ነገር ሲመጣባት እኔ አልቅሼ እምባዬን ጠራርጌ ነው ወደ እናንተ የምመጣው። ምክንያቱም አይገባትም፣ ለሩታ ስለማይገባት የምትባለው ነገር ስላልሆነች ንጹሕ ልጅ ስለሆነች ምንም አይነት ነገር ማንንም ስለማትበድል ማንንም ስለማትነካ እና የእሷን ነገር ሲነኩኝ እኔ ያመኛል፣ እውነት ለመናገር ማለት ነው። ሞር እንኳን እኔ ዩቱብ ይሄን ያክል አይደለሁም፣ ለዩቱብ ብዙም አይደለሁም። ብቻ ለአብርሽና ለሩታ በመከራከር ነው ያለሁት እስከዛሬ ማለት ነው። ብቻ አንዳንዴ የሰው ልጅ ያጠፋል። እናንተም ለምን እንደዚህ ያላችሁኝ ያላችሁን ትክክል ናቸው። እኔ እውነቴ ነው የምላችሁ በጣም ነው ደስ ያለኝ ከምንም በላይ ማለት ነው። እና ከመሬት ተነስቶ አንድ ሰው የሆነ ነገር ወይም ሰብስክራይብ
ማንሳት የሆነ ነገር ሳይሆን እንደዚህ ንጹህ የሆነ ምክር ስትሰጡኝ እኔ በጣም ነው ደስ ይለኛል። እውነቴ ነው የምላችሁ በጣም ተደስቻለሁ። በተለይ ደግሞ ዛሬ የተኮመተኝልኝ ኮመንት በጣም ነው ደስ ያለኝ። ምክንያቱም አንድ ሰው ከጥፋቱ ራሱ ጥፋትህን ተመለስ፣ በጥፋትህን ተማር የሚለው ሰው ራሱ ይናፍቀዋል ማለት ነው። እኔ ግን እንደ እህትነት አይታችሁ እንደ ራሳችሁ አይታችሁ ሌላ መሰሪው ነገር አንዳንዴ ይደብራል፣ ያስጠላል፣ ይሄ ነገር አስተካኪ ስላላችሁኝ ወላሂ ነው የምላችሁ በጣም ደስ ብሎኛል። ለምን እንደዚህ አይነት የሚመክር ሰው የለም። ለምሳሌ ሁሌም የምመጣው ነገር ቢደብራችሁ ቢያስጠላችሁ ይሄ ነገር እኮ አስጠላኝ ደበረኝ የራሷ ጉዳይ እኔ ምን አገባኝ ብላችሁ ማለፍም ትችሉ ነበር። ግን ለምን ለእኔ ቦታ ስላላችሁ ሌላ ደግሞ ከእንደዚህ ከመጥፎ ቦታ መመለስ አለባት፣ መቆጠብ አለባት። እንደዚህ አይነት ነገር ማምጣትም መናገርም የለባትም መስራትም የለባትም እና ሲያማትም ሲደብራትም በውስጧ ይዛ መስራት ነው ያለባት እንደ ሌሎችም ስላላችሁኝ እኔ በጣም ነው ደስ ያለኝ። ለምን ይሄ የማይገኝበት ሰው አለ እንደላየ አይቶ እንኳን ጥፋቴን አይቶ እንደዋላየ የሚያልፈኝ ሰው የለ አለ እና ለዛ ደግሞ ከልብ ነው ማመሰግነው። ሁለተኛ ደግሞ እናንተንም እኔ እናንተን የሚያስከፋ ነገር ምንም አይነት ነገር አላመጣም። አንዳንዴ ባለማወቅ ብዙ ነገር ትሰራላችሁ። እኔ ግን ኮመንቱ የማመጣ ወይም ደግሞ ያሉትን የምናገረው ለምንድን ነው ታውቃላችሁ? እኔ ለሩታ መልስ ይሆናል ይመለሱበታል በማለት ነው። በነገራችን ላይ እኔ ስላልኳቸው እንዲመለሱም አይቻልም። ብቻ አላ ፈጣሪ ከላይ እነሱ መልካም ያደርጋቸው እንጂ እኔ ስላልኳቸው አይደለም። እና እኔ ደግሞ ይጠቅማል ብዬ ነው እንጂ ይጎዳል ብዬ አላስብም። እና ሩታን የሚጎዳት ከሆነ የሚያስከፋት ከሆነ እንደዚህ ነገር አትስሪባት፣ እንደዚህ ነገር አታምጭባት ካላችሁ ችግር የለውም። ከዛሬ ጀምሮ እንደዚህ ነገር አይፈጠርምም አይቀጥለውም ማለት ነው። እናንተ ደስ የሚላችሁ ነገር እናንተ የሚያስደሳችሁ ነገር ነው መስራት የምፈልገው። ለምን እናንተ ልክ እንደ ቤተሰብ ስለምታስሙኝ እኔም ደግሞ እህቶቼ ቤተሰቦቼ አድርጌ ማሰብ አለብኝ። እናንተ ሊያስከፋ እኔ የሆነ ነገር ላገኝበት ነው ብዬ አይደለም። ባለ ነገር በተሰጠኝ ነገር ነው የምሰራበት ማለት ነው። ግን ያንም ደግሞ እናንተ የሚያስደስት ከሆነ እናንተን የሚያስደብር ከሆነ የሚያስከፋችሁ ከሆነ ለምን እናንተ ተከፍታችሁብኝ እኔ የት ነው የምሄደው? እና ሁሉም ነገር ከእናንተ ነው የሚሞቀው ውድ ቤተሰቦቼ ከእናንተ ነው ፏ ዘና የሚለው። ሩታንም ያገኘሁት በእናንተ ነው። ብዙዋችሁ አላችሁ እና ከዛሬ ጀምሮ እንደዚህ ነገር እንትን አይልም አይደገምም። እኔም ቤት አታዩትም። ለማንኛውም እንግዲህ ከከፋችሁም እናንተም ይቅርታ አድርጉልኝ፣ እኔም ደግሞ ይቅርታ አድርጌላችኋለሁ። አፍ መባባል ጥሩ ነውና እና ሊከፋችሁም አይገባም። እኔ ግን በነገራችን ላይ አስቤበት አይደለም፣ ለክፋት ወስጄውም አይደለም፣ ሩታንም አብርሽንንም ጠልቼ አይደለም። ግን ባለኝ አቅም እከራከራለሁ። አንድ እንኳን መልስ ብሰጥ ይሰሙኛል፣ ያዳምጡኛል በማለት ነበረ ይሄንን ነገር የሰራሁት። አይ ይሄን ነገር መጥፎ ነው ከኔ ምክንያቱም እናንተ ተሽላችሁ ሌላ ይሄ ነገር ይደብራል ያስጠላል ካላችሁ ችግር የለብኝም እኔ ማለት ነው። የፈለገ ነገር አይቀራል እንጂ እናንተ ልትከፉብኝ አልፈልግም። ውድ ቤተሰቦቼ እንግዲህ ዛሬ አብርሽና ሩታ እንዴት አያቸዋቸው? ፏፈንተሽ ብለው ነው የመጡልኝ። በጣም አምራሉ፣ በጣም ደስ ይላሉ። እንግዲህ አላህ በሰላም እንዳመጣቸውን በሰላም ወደ ሀገራቸውን ይመልሳቸው፣ ከቤተሰባቸው አላህ ይጨምራላቸው። እኛንም ደግሞ ፍቅር በፍቅር ያድርገን፣ አንድነት በአንድነት ያድርገን ማለት ነው። እና ስለምትሰጡኝ፣ ስለምታስቡልኝ፣ ስለምትጨነቁልኝ ሁላችሁም ከልብ አመሰግናለሁ። በያላችሁበት አላህ ሰላማችሁ በዝዝት ተረፍረፍ ያደርግልኝ። የነበረን ቆይታ ይሄንን መስ ነበር። በጣም ነው የምወዳችሁ። ባይ ባይ።